ማን ነው? እኔ ነኝ። ያዘዝከኝ ምግብ ደርሷል። ወንድሜ እባክህ እርዳኝ፣ አግዘኝ እባክህ፣ ሊገለኝ ነው። በረድ አስቀምጠው፣ ከዛ ቶሎ ብለህ ከዚህ ሂድ። እሺ አለቃ። እንዴት ነህ ናተን? ፈጣሪ ይመስገን ደህና ነኝ። እንዴት ነህ? የሆነ ነገር ልጠይቅህ ነበር የጠራው። ምንድን ነው እሱ? ሉሊትን የት ነው የምታውቃት? እንደተባለው ከሆነ አንተ ነህ መሰለኝ ቤት ድረስ መጥተህ የወሰድካት። አረ በጭራሽ እኔ አልወሰድኳትም። ማናገሩን ጠርቻ አናግሬያታለሁ፣ ግን ደግሞ ወዲያው ነው ወደ ቤት የገባችው። ኧረ ተው። ስለምን ነበር ያወራት? የሆነ ከሰፈራችን ሕፃን ልጅ ታግቶ ነበር እና እንዴት እንደሆነ ባላቅም እሷ እጇ እንዳለበት ይወራል። እኔ ደግሞ እንደ አጋጣሚ እናንተ ቤት አይቻት ነበር፣ ለዛ ነው ላናግራት የሄድኩት። ግን እኮ ጠፍታለች። ይሄ ምንድን ነው? ምኑ? ስክሪፕቱ ያንተ ነው? ከአንተ ኪስ ውስጥ እኮ ነው ያገኘሁት። ከማ? ከኔ? እንዴት ሆነ ማለት? እንዴት እዚህ ኪስ ውስጥ ሊገኝ ይችላል? እውነቴን ነው ወንድሜ፣ እንደውም ከዚህ ጃኬት ውስጥ ነው ያገኘሁት። የሆነ ደስ የሚል ነገር አለ። ባቀ በጣም ደስ ይለኛል። ምን ታስባለህ? ማለቴ ያው መብትን የማልጋፋ ከሆነ ማለት ነው። ድንገት የመጣልሽ ፍላጎት ስለሆነ ምንም አልተዋጠልኝም። አረ ድንገት አይደለም እና ከመጀመሩ የመጣ ትላንት ካየሽኝ እንዴ? እኔ እናንተ እኮ ከተዋወቅን ቆየን አይደል እንዴ? እሺ ይሆንልሽ። ምን ሆነሻል? አቤት ዳጊ፣ ውስጥ ገብቶ ተታወሩም እንደዚህ ምን ታደርጋላችሁ? እዚህ ማን ፈልገና? አቤል እንዴት ነህ? አንዴ መነጋገር እንችላለን? ከሰው ጋር እያወራሁ ነው። አይታይሽም ነበር? እኔ ተቀመጭ። ወይኔ በጣም ይቅርታ። እኔ እኮ ላስተካክልሽ ነበር። ቆይ ምን ማለት ነው? ማነው እንደዚህ እያደረገብኝ ያለው? ለምን አይተውኝም? ከኔ ጋር ያለባቸው ችግር ምንድን ነው? ምን ሆናችሁ ነው ሴቶች? ቆይ ወረቀቱ ምንድን ነው? ለምንድን እንደዚህ የተደናገጣችሁት? እንትን ልጅሽ በህይወት አለ ማግኘት ከፈለሽ በዚህ አድራሻ ነው እኮ ነው የሚሏት። ምን እንዴ? ታኒ ምን እየሆንሽ ነው? ምንም አልሆንኩም። ግን እንዴት ሰው በሰው ቁስል እንደዚህ ይቀልዳል? የማይረቡ ባለጌዎች ናቸው። እንዴ ተረጋጊ እንጂ ሃኒ። እንዴት ነው መውጣት የምችለው? ወይኔ ምንም መውጫ መንገድ የለም እኮ። ይሄ ሰይጣን የሆነ ልጅ ምን ባደርገው ነው የሚሻለኝ? ኤፉ ልጇ በህይወት እንዳለና ልጇ ያለበት አድራሻ ልጅሽን በህይወት አለ የምትፈልጊው ከሆነ ደግሞ በዚህ በላክንልሽ አድራሻ ነይ ቶሎ የሚል ደብዳቤ ተልኮላታል። ይህን ደብዳቤ አንድ ህፃን ልጅ የሰጣት ቢሆንም ኤፉም አይ ይሄ ለናታን ይሆናል ከምከፍተው እሱ ራሱ ሲመጣ ይክፈተው ብላ አስቀምጣ ነበር። ግን ደግሞ ሀኒን ዛሬውኑ ካልተገናኘን ብላታለች። ለምን እንደጠፋች ስትጠይቃትም የወንድሟ ጠላቶች አግተዋት እንደነበርና ወንድሟ ያስለቀቃት በቅርብ እንደሆነ ስትነግራት ዛሬውኑ ካልተገናኘን ወይም ደግሞ እኔ አንቺ ቤት ልምጣ ብላት ነበር። ግን ደግሞ አይ እኔ ቤት አትምጪ እኔ አንቺ ጋር እመጣለሁ ብላ ሀኒ ተነስታ ሄዳለች። ተነስታ በሄደችበትም ሀኒ እውነቱን ስትነግራት ግን አስመሳይ ውሸታም የሰው ባል ላይ ተንጠላጥለሽ ደግሞ አንቺ ማን ያግትሻል እያለች እየተሳለቀች ነበር። ሀኒ ግን ምንም ስለ ናታን የምታውቀው ነገር አልነበረም። ግን ደግሞ እንዴት አርጌ አሳምኜ ይዣት ልሂድ ኤፉ ጋር ብላ ኤፉ እንደደወለለችላት አድርጋ ኤፉ ነይ ስላለችኝ እሷ ጋር መሄድ ይኖርብኛል አብረን ካልሄድን ብላ ይዛት ሄዳለች። ኤፉም ከተቀበለቻት በኋላ እኔ ቁጭ በይ ብለው ያስተካከለች መስላ ሀኒን እንግዲህ ከመቀመጫ ላይ ስባ ጥላታለች ማለት ነው። በሀኒ ውድቀት ደግሞ እየሳቀች ነበር። እየሳቁና እየተሳለቁ ሙድ እየያዙባት ነበር። ሀኒም በቃ እኔ ደህና ነኝ ብላ እንደምንም ተነስታ ተቀምጣለች። ሀኒ እየፈጠሩት ያለው ወከባ ግራ ገብቷታል። እናም በዚህ አጋጣሚ እንግዲህ ጠረጴዛ ላይ ያገኘችውን ወረቀት ከፍታዋለች። ከፍታ ባነበበችው ጊዜ ኤፉን ልጅሽ በህይወት ልጅሽ አልሞተም በህይወት አለ የምትፈልጊው ከሆነ ግን በምንልክልሽ አድራሻ መተሽ ልጅሽን ማግኘት ትችያለሽ የሚል ነበር ደብዳቤው። በዚህን ጊዜ ድምጿን ከፍ አድርጋ ስለነበረ ያነበበችው ኤፉ እጅግ በጣም ተናድዳለች። ልጄ ነፍሱ እንዲያታርፍ ነው፣ እንዴት እንደዚህ ያደርጋሉ? እንዴት በሞተ ላይ ይጫወታሉ? እያለች ኤፉ በጣም ተናዳ እየጮኸችም እያለቀሰችም ነበር። በዚህን ጊዜ ሀኒ የበለጠ ከነሱ ብሳ ድምጿን ከፍ አድርጋ ማን ነው እንዲህ አለው? እንዴት እንደዚህ ይላሉ? እንዴት በነፍስ ላይ ይጫወታሉ? እንዴት በቁስሏ ላይ እንጨት ይለቃሉ? ምናምን ብላ ቤቱን ካደነጋገረችው በኋላ ወረቀቱን ይዛ በቃ እኔ አሁን መሄድ ያለብኝ ብላ ወታ ተነስታ ሄዳለች። ሀኒ እንግዲህ ይህን ነገር የላከው ወንድሟ ነው ወይስ ሌላ ሰው ነው የሚለውን
ለማጣራት ይመስላል። እንደምንም ብላ ከዛ ቤት ወጥታ ወደ ቤቷ ተመልሳለች። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉ። በባለፈው ክፍል እንደተመለከት ነው ሐረግ ተከታታይ ድራማ ቃል እንግዲህ የተቻለውን ሁሉ አድርጎ እህቱን አስመልሷል። አሁን ደግሞ የቀረው ህፃኑን ፈልጎ ማግኘት ነው። ህፃኑንም ለማግኘት እንግዲህ ከባድ ጊዜ የወሰደበት ይመስላል። ነገር ግን ቃል መቼም እስካሁን ድረስ ልጁ ያለበትን አቅጣጫ ወይም ጭምጭምታ የሚሰማ ይመስላል። ይህን ሁሉ ያደረገችው ዋናዋ ተዋናይ ያኔት ነበረች። ያኔት ስለ እህቱ ነግራው የምትወጣ ስለመሰላት ነበር ስለ እህቱ የነገረችው። ግን ደግሞ ቃል እህቱን ካገኘ በኋላ ስለ ህፃኑም ሳትናገሪ በጭራሽ ከዚህ ቤት አትወጭም እያለ ነው። ያኔት የእውነት ትክክለኛ እብድ ነው የምትመስለውና ያኔት ክፉና ተንኮለኛ ናት ማለት ነው። ከልቧ የምትወዳትንና የምታምናት ሀኒ ላይ እንኳን አራራችም። ሀኒ ወንድሟን ለሷ አስገድዳ አፍቅራት እንዳትል ወንድሟን ጠንቅቃ ታውቀዋለች። በዛ ላይ ደግሞ ለጓደኛዋን ቢሆን የሚወዳትን እንጂ እሷ የምትወደውን ብቻ ቢሆን በጣም ከባድ ነው። በዛ ላይ ደግሞ ወንድሟ ሚስጥረኛዋም ጓደኛዋም ወንድሟም ሁሉ ነገሯ ነው። በጣም ነው የምትወደው፣ በጣም ነው የሚወዳት። ህይወት አንዳቸው ያላንዳቸው በጣም ነው የሚከብዳቸው። እናም እንግዲህ ያኔት ሀኒን እሷ ከሌላ ሴት ጋር ግንኙነት እያለው ደብቃኝ እኔን ለሱ ጋር እንዳልሆነ የምታደርገው እሷ ናት የምትል ቅናት ስላደረባት ነበር ሀኒን በተደጋጋሚ ያሳገተቻት። ከዚህ በፊትም ያሳገተቻት እሷ ነበረች። እሷ እንዳያሳገተቻት እያወቀ ቃልም ቢሆን በቃ ተቀጣለች። ከዚህ በኋላ ሌላ ስተታሰራም በሚል ነበር የተዋት። ግን ደግሞ ያኔት እጇ ረዝሞ ወይዘሮ ሉሊት ጋር ተገናኝታ ከእሷ ጋር ስራ ጀምራለች። ከእሷ ጋር ስራ ጀምራም እንግዲህ ቃል ሲጠብቀው የነበረውን ህፃን ሰርቀው ሌላ ቦታ እስከ መደበቅ ደረጃ ድረስ ደርሰዋል። ግን ደግሞ ሌባ ሲሰርቅ ይስማማል፣ ሲካፈል ይጣላል ነውና ገና ልጁ ለሽያጭ ሳይቀርብ በስበሳቸው ተለያይተዋል። ሀኒ ወደ ቤት እንደተመለሰች እንግዲህ ልብሷን ቀይራ የወንድሟን ጃኬት እንደለበሰች ወንድሟ ጃኬት ውስጥ አንድ እስክሪብቶ አግኝታለች። ይህ እስክሪብቶ እንግዲህ ተራ እስክሪብቶ መስሏት አውልቃ ሜዳ ላይ ጥላው ነበር። ቃልም እንግዲህ እህቱን እረፍት አድርጌ ብሎ ሄዶ ስለነበረ ሲመለስ ወለል ላይ እስክሪብቶ የሚመስል ነገር አይቷል። እንዴ ይህን ነገር ከየት አገኘሽው? ከየት አውጥተሽው ነው ባላት ጊዜ ከሱ ኪስ እንደሆነ ተናግራለች። እናም ኪሱ እንዳያገኘችው ተናግራለች። የት ባላት ጊዜ እሱ ጃኬት ኪስ ውስጥ ነው ያገኘሁት ብላለች። በዚህን ጊዜ እንዲህ እኮ እስክሪብቶ አይደለም የድምፅ መቅጃ ነው ብሏታል። በዚህን ሰዓት እንዲህ ማን ታዲያ አንተ ኪስ አስቀመጠው? እርግጠኛ ነሽ እኔ ኪስ ውስጥ ነው የተገኘው ባላት ጊዜ እንግዲህ እሱ ኪስ ውስጥ ማን እንዲያስቀመጠው አስታውሷል ማለት ነው። ቃል ይሄን ያደረገችው ጽናት ብሎ ነግሯታል። አንቺም ከነሱ ጋር ስትሄጂ በጣም መጠንቀቅ አለብሽ፣ በቃ ተጠራጥራኛለች ማለት ነው እያለ ነው ቃል። ምክንያቱም ከዚህ በፊት ያለ ቀፍህ ምናምን ለማለት የተለጣጠፈች መስላ ኪሱ ውስጥ ያስቀመጠችው እሷ እንደሆነች ተናግሯል። እርግጠኛ ነህ እሷ ናት እያለችው ነበር። አዎ እሷ ነች፣ ይሄን ያደረገችው እሷ ናት፣ ተጠራጥራለች ማለት ነች ተንከሲስ። እናም ደግሞ ተጠንቀቂ ብሏታል። እሺ እጠነቀቃለሁ ብላለች። ያኔ ግን እኮ ደግሞ ዛሬ ቀጥራኛለች፣ ዛሬ ሂጅ እንገናኛለን ባለችው ጊዜ ዛሬ ረፍት ነው ማድረግ ያለብሽ የትም አትሄጂ ብሏት ነበር። እሷ ደግሞ እሄዳለሁ፣ አይ መሄድ ያለብኝ ዛሬውኑ መገናኘት አለብን ብላለች እና ሂጅ አገኛታለሁ ብላለች። እሺ ግን ደግሞ ስታገኘት ራስሽን ጠብቂ፣ ተጠንቀቂ እሺ እያላት ነበር። እሷም እሺ ብላለች። ወንድሜ እረፍት አድርጌያለሁ፣ አሁን ማን እንደሆነ ያገተኝ ማወቅ ፈልጋለሁ እያለች ነው። እሱም ደግሞ አይ እህቴ ቢቀርብሽ ይሻላል ብሏት ነበር። አይ አይቀርብኝም፣ እባክህ እውነቱን ንገረኝ ብላለች። ቃልም እንግዲህ እውነቱን ነግሯታል ማለት ነው። ባታቂ ይሻልሽ ነበር፣ ግን ደግሞ ያገተችሽ የራስሽ የቅርብሽ ጓደኛ ያኔት ናት ብሏት ነበር። ሀኒም እርግጠኛ ነው ወንድሜ ያኔት ናት ብለዋለች። አዎ ያኔት እሷ ራሷ ናት ብሏታል። በዚህን ጊዜ እኔ ምን አጠፋሁ? በደሌ ምንድን ነው? ምን አርጊያት ነው እንደዚህ ያደረገችኝ? እያለች ነበር። ያለችበትን ሁሉ አጣርታለች። ግን ደግሞ ቃል ለምን እንደጠየቀችው የገባው ይመስላል። ያለችበትን ቦታ ሁሉ ነግሯታል። ከዚህ በፊት ህፃኑ የነበረበት ቤት እንዳለችም ጭምር። እሷም እንግዲህ ከሁኔታዋ ሊሄድ ልቅር የምትል ትመስላለች። ምን እያሰብሽ ነው ባላት ጊዜም ምንም እያሰበች እንዳልሆነ ለቃል ነግረዋለች። ግን ደግሞ ሁኔታዋ መበቀል ወይም ደግሞ የሆነ ነገር ማድረግ የፈለገች ይመስላል።
በቃ ወንድሜ አሁን ፂን ቀጥሬያታለሁና ፂን ላገኛት ብላ ወደዚህ ጋር ሄዳለች። ገኒ ፂን ይቅርታ ጠይቃታለች። ገኒ በሉሊት መጥፋት እጅግ በጣም ተጨንቃለች። ሉሊትን እሷን ያያችሁ እያለች አፋልጉኛለህ ለማለት ትንሽ ነው የቀራት። ከቤት ድረስ መተው ወስዷት ምን አርገዋት ይሆን? ምን ሆና ይሆን? ልክ ከዚህ ቀደሙ ጥፍሯ ተነቅሎ ትመጣ ይሆን እያለች ገኒ በጣም መጨነቅ ጀምራለች። እንዴ ገኒ እውነትሽን ነው? ለእሷ ነው እንደዚህ የተጨነቅሽው? ቤቱ ራሱ ሰላም አግኝቷል እኮ ምን ትሆናለች? ከዚህ በፊት ጎዳና ኖር አይል እንዴ? ምን ትሆናለች ብለሽ ነው ብትላትም አይ ምን እንደምትሆን ምን ይታወቃል፣ ቤቱ ያለ እሷ ጭር ብሏል እያለች ነው። እና ገኒን ይሄንን ማመን አልችልም ብላለች ዜ እናም ልጅሽ ደግሞ ስለተፈታልሽ ደስ ብሎኛል፣ እንኳን ደስ አለሽ ባለቻት ጊዜ አዎ ጽዬ በመቼም እናት ሆኜ የተናገርኩሽ ነገር በጣም እንዲያስከፋውሽ አውቃለሁ፣ ብዙ ቃላቶችን ተናግሬሻለሁ እና ይቅርታ ብላት ነበር። ጽ ደግሞ አይ ይቅርታ እኮ አያስፈልግም፣ ምክንያቱም መናገር ያለብሽም በሙሉ ተናግረሻል፣ ስለዚህ ምንም ይቅርታ አያስፈልግሽም ብላታለች። ገኒም ያው የእናት አንጀት ሆኖብኝ አይደለም የእናት አንጀት ሆኖብኝ ነው፣ እባክሽ ልጄ እባክሽ ይቅርታ ብላለች። ገኒ ዲያጊ በመፈታቱ የተጸጸተች ትመስላለች። ዲያጊ ምንም የተቀየረ ባህሪ የለውም፣ ከነ ባህሪው እንኳንም ሊታረም እንዲሁም ብሶበት ነው የመጣው። መጥቶም እንኳን ለእናቱ ምንም አይነት ክብር የለውም። ምን ችግሩ ነው? ለምንድን ነው የምትሰርቀው ሲባልም እንኳን ጥሩ ምላሽ አይሰጥም። በተለይ ፂ ጋር ውሻና ድመት ሆነዋል። ከመጣ ቀን ጀምሮም አሁንም ልክ እንደ ድሮ ናቸው። አቤልም ጓደኛውን እንደ ጓደኛ ሊያናግረው ቢሞክር በጭራሽ ሊያናግረው ፈቃደኛ አይደለም። ምን ሆነህ ነው? ለምንድን ነው የምትሰርቀው ቢለውም እሱም ደግሞ ደስ ስለሚለኝ ብቻ ነው ብሏል። ሰውን እያራቆቱ ደስ ስለሚለኝ ብቻ ነው አለ እና እባክህ ከዚህ ባህሪ ተቆጠብ ብሎ ለመምከር ቢሞክርም እንደ ጓደኛ በጭራሽ ሊረዳው ፈቃደኛ አይደለም። ሀኒም ፂን ለማግኘት ወደ ቤት ተመልሳለች። ወደ ቤት በሄደች ጊዜ እንግዲህ አቤልና ዳጊ በር ላይ ቁጭ ብለው ቆመው እያወሩ ነበር። ዳጊ ግባ እንጂ ወደ ውስጥ ምን ታረጋለህ ባለው ጊዜ አንተን ብቻ ልጠይቅ ነው የመጣሁት እያለ ከአቤል ጋር እያወሩ ነበር። ሀኒ ወደ ውስጥ ገብታለች። ደግሞ ይች ማናት እያለ ነበር። ትንሽ ከቆየች በኋላ ግን ኤፉ ጋር መሄድ አለብን ኤፉ ነው እያለች ነው ብላ ይዛት ሄዳለች። ሀኒ መሄድ አልፈለገችም ነበር። ያንቺ ነገር ሆኖብኝ ነው እንጂ ወደዚህ የመጣሁት መምጣትም አልነበረብኝም በጣም ደክሞኛል ብላለች። እነማን ናቸው ያገቱሽ ይታወቃሉ ብትላትም እሷ እንደማታውቃቸው ግን ደግሞ ወንድሟ እንደሚያውቃቸው ተናግራለች። አይ አስመሳይ ውሸታም እየዋሸች ነው እንጂ አሁን ደግሞ አንቺ ማን ያገትሻል? ሰው ባላይ ከመንጠላጠል አርፈሽ አትቀመጭም እያለች ነው ፂ። እናም እንግዲህ ፂ ነኝ ስላለችኝ እዚሁ ልጠብቅሽ እሺ እኔ ብቻዬን ብላት ነበር። አይ በጭራሽ ብላ አንጠልጥላ ይዛት ሄዳለች። ኤፉም እንግዲህ ወደዛ በሄደች ጊዜ ፍቅረኛሽስ እንዴት ነው እያሉ ግራ አጋብተዋታል። ስለ ቃል እሷ ረስተዋለች። ኧረ እኔ ፍቅረኛም ሆነ ባልም የለኝም ምንም ነገር የለኝም ስለምንድን ነው የምታወሩት እያለች ነበር ሀኒ። ኤፉም ላስተካክልልሽ ብላ ነበር ከወንበር ላይ የጣለቻት። ፂ ደግሞ ከት ብላ እየሳቀች ነበር። ኤፉም እንዴ በሰው ውድቀት እንዴት ትስቂያለሽ እያለቻት ነበር። አይ በአጋጣሚ ነው እኔ ደግሞ እንደዚህ አይነት ነገር አይቼ አያስችለኝም አይደል ታውቂ የለ እያለች ብቻ በሀኒ ላይ ተሳልቀውባታል። ሀኒም ነገሮችን ሰምታ እንዳልሰማች አይታ እንዳላየች ለማለፍ እየሞከረች ነው። ሁኔታው ግን እጅግ በጣም ያናዳል። በቤታቸው እንግዳ ብለው ጋብዘው እንዲህ አድርገው በእሷ ላይ መጫወት ልክ አልነበረም። ግን ደግሞ ናታን እንጂ የሄደባት እሷ አልሄደችበትም። በዛ ላይ ደግሞ ናታንም ወደ እሷ ቢሄድም ግን ደግሞ ናታን ማን ነው? ይሄ ሰው የሚያወራትን ሰው አንድ ቀን እንኳን በስርዓት አዋርተው አታውቅም። ስልክሽ እስከ ዛሬ ድረስ አይሰራም ነበር ብሎ እንኳን በደወለላት ጊዜ በስርዓትም አላዋራችውም። ወዲያው ነበር ስልኩ ላይ ጆሮ ላይ እየዘጋችው። ማንነቱንም ሳታቅ ኤፉና ፂ ግን እየተበቀሏት ነው። ሀኒም ምንም አልገባትም። ግን ደግሞ ትንሽ ቆየት ብለው ትልቅ ታምር ተፈጥሯል። ለኤፉ እንግዲህ አንድ ህጻን ልጅ መጥቶ አንድን ወረቀት ሰጥቷታል። ይህ ወረቀት አላነበበችም ነበር። ራሱ የኔ ናታን ሲመጣ ያንብበው ብላ ቁጭ ባረገችበት ፂ ነበረች እንግዲህ አንስታ ወረቀቱን ያነበበችው። እና በዚህን ጊዜ እንግዲህ ፂ ልጅሽ በህይወት አለ ያለበትን ቦታ ማግኘት ከፈለሽ እዚሁ አድራሻ ነኝ ብለው አድራሻ እንዴት ተቀመጠላት አንብባለች። ማን ነው እንደዚህ የሚያደርገው? ማን ነው በልጄ ነፍስ የሚጫወተው? ልጄ ደግሞ ምን አረጋቸው ነፍሱ እንዳታርፍ እያለች እንግዲህ ኤፉ እንደ ድሮዋ ወደ ሀዘኗ ተመልሳለች። ሀኒም እንዴት አይነት ሰዎች ናቸው? ምን አይነት ክፉዎች ናቸው? እንዴት በቁስል ላይ እንጨት ይልካሉ? ቁስሏ ሳይድ እንዴት እንደዚህ ያደርጋሉ ብላ እነሱንም ግራ አጋብታቸው ነበር። ምክንያቱም ከሁላቸውም የበለጠ እሷ ተደናግጣ ነበር። እና ወረቀቱንም ሁላቸውም ግርግር በፈጠሩበት ጊዜ ሀኒ ይዛ ወደ ቤቷ ተመልሳለች።
ሀኒ ወረቀቱን ይዛ ወደ ቤት ተመልሳ በተደጋጋሚ ስልክ ብትደውልም ወንድሟ እያነሳላት አልነበረም። በሌላ በኩል እንግዲህ ናታን ወደ ቤቱ ተመልሷል። ናታን መንገድ ላይ ቃልን ቀጥሮት ቃል ጋር ተገናኝተው ነበር። ቃል ጋር ተገናኝተው ስለ ወይዘሮ ሉሊት ጠይቆት ነበር። ወይዘሮ ሉሊትን ቤት መጥቶ እንዳናገራትና የሰፈር ሕፃን ልጅ ታግቶ ጠፍቶ ተብሎ ለዛ ደግሞ የእሷ ስም ሲወራ ስለነበረ እናንተ ቤት ስላየኋት መጥቼ ጠይቄያት ነበር፣ ግን ደግሞ በር ላይ ብቻ አውርተን የተመለስ ነው ብሎታል። ናታንም ግን በዚህ ሰሞን የማትመለስ ከሆነ ለፖሊስ የምጠቁም ይሆናል ብሎታል። ምንም ችግር የለውም ጠቁም፣ ለፖሊስም ይህንኑ ደግሜ ስለምለው ምንም ችግር የለም ብሏል ቃል። ምንም ፍርሃት አይታይበትም። ናታንም ቃልን ባቀፈው ጊዜ ያሸተተው የሽቶ ጠረን እዛ ያኔት የነበረችበት ክፍል ውስጥ አግኝቶት እንደሸተተውም ገብቶታል። እዛ ክፍል ውስጥ የነበረው ሽቶ ይሄ ነው ማለት ነው እያለ ነበር። እና ስለ ወይዘሮ ሉሊትም እንግዲህ ምንም አይነት ትውውቅ እንደሌላቸው፣ ምንም አይነት ግንኙነት እንደሌላቸው እነሱ ቤት አይቷት እንደነበረና ግን ደግሞ የእሷ ስም ሲጠራ ስለነበረ ሊጠይቃት ብቻ እንደሆነ ነግሮታል። ሁሉንም ነገር እደርስበታለሁ ብሎ እየተከታተለ ቃል የሚገባበትን ቦታ ሁሉ ተመልክቷል። ከዚህ በፊት እንግዲህ በር ተንኳኩቶ ስለነበረ ያኔት እርዱኝ እያለች እየጮኸች ነበር። በሩን ያንኳኳው ግን የራሱ የቃል ሰው ነበር፣ ምግብ ይዞ መጥቶ። ቃልም አፏን ለማፈን ቢሞክርም እየጮኸች ነበር። እናም እቃውን አስቀምጥና ሂድ ባለው ጊዜ ያንተ ሰው ነው እያለችው ነበር። አያንቺ ሰው ነው እያላት ነበር። እህትን ነው አገኘህ፣ ከዚህ ልውጣ ልቀቀኝ እያለችው ነበር። እሱም በጭራሽ ህፃኑ እስካልተገኘ ድረስ ከዚህ አትወጭም፣ እሱ እንድትወጭ ከፈለግሽ ህፃኑ ስላለበት ቦታ ተናገሪ ብሏት ነበር። ሌሎችን ለምን አትጠይቅም? ለምን እኔም ብቻ እያለች ነው። እናም እንግዲህ ያኔት እኔም ብቻ ለምን ለመጠየቅ ፈለግ? ዋናይቱ አለችልህ አይደለም ወይ? እህትህን አገኘህ አይደለም ወይ? እኔ ነግሬህ እያለች ነው። እህትህ ጓደኛሽ እንደዛ የምትወድሽ እና የምታስብልሽን ጓደኛሽን እንደዚህ ያደረግሽ አንቺ ለማንም አትራሪም እያለች ነው እያለች ብሏት ነበር። እሷም እናንተ በራሳችሁ ስለምተማመኑና በራሳችሁ ስለምትኩራሩ አጉል ጨዋ ነኝ ስለምትል ነው ብላለች። እናም ደግሞ ከእናንተ በላይ ሌላ ሰው ያለ አይመስላችሁም፣ እናንተን የሚመጥን ሰው ያለ አይመስላችሁም እያለች ነበር። እና አሁንስ ትመጥኛታለች፣ በእኔ እህት ልክ አንቺ ትሆኛለች ብሎ ቃልም ልክ ልኳን ነግሯታል። ያኔትም ከዚህ ክፍል ካላስወጣችሁኝ እያለች መጮሃን ቀጥላለች። ቃልም እዛው ቆልፏት ተነስቶ ሄዷል። እንግዲህ ቃል ፂን ሊያገኛት ሄዶ ነበር ቤት ድረስ ቢሄድበት ዲያጊ ሉሊትን የወሰድካት አንተ ነህ ማለት ነው እያለ ነው። ገኒም ቃልን ለመጠየቅ ሞክራ ነበር። ቃልም ሉሊትን አሳምኗታል። እኔ በር ላይ ብቻ አግኝቼን ያወራኋት። ሉሊትም ገኒም ፖሊስ ጠራለሁ ብላ ነበር። ጥሪ፣ ምንም ችግር የለውም፣ ናታንም ጠይቆኝ ነግሬዋለሁ፣ ለሱ ያልኩትን ለፖሊስ ደግመዋለሁ። እኔ ስለ ሉሊት ምንም የማውቀው ነገር የለም። እኔ ተንኮል ባስብ ፊት ለፊት ፊቴን እያሳየኋችሁ እመጣለሁ ወይ ብሎ አሳምኗቸዋል። ገኒ ምን የምላርግ ታዲያ? ጠፋችብኝ እኮ ምን እንደወሰዳት አይታወቅም እያለች ነው። ዲያጊም አንተ ነህ ማለት ነው እያለ ነበር። አርፈህ ተቀመጥ ብሎታል ዲያጊንም ቃል። በሌላ በኩል እንግዲህ ፂ ስትመጣ ፂን ስለ እስክሪብቶ ጠይቋት ነበር። ፂ የኔ አይደለም ብላ ሸምጥታለች። ግን ደግሞ መጀመሪያ ሲጠይቃት እጅግ በጣም ስለተደናገጠች እሷ እንደነበረ ያስታውቅ ነበር። ናታን ፂን ሊያናገራት በመጣ ጊዜ ጥላ ሄዳለች። ምንድን ነው በተባለ ጊዜ ስለ ልጃችሁ በሕይወት አለ የሚባል ደብዳቤ ደርሷት ነበር፣ ለዛ ነው የተረበሸችው ብላለች። ደብዳቤው የት አለ በተባለ ጊዜም ደግሞ አንድ ያበደች ልጅ መታ ይዛው ሄዳለች ብለዋል። እንዴ ማን ወሰደው እያለ ነው ናታን። ግን ደግሞ ፂ አሁን እንዲያረጋጋትና እሷን እንዲያጽናናት ነግረዋለች። ኤፉም ልጃችን በሰላም ሕይወቱ እንዳያርፍ ለምንድን ነው እንደዚህ የሚሉን እያለች ነው። ልጇ ግን እውነትም በሕይወት አለ፣ ያለበት ቦታ ብቻ አሁን ለጊዜው አልተረጋገጠም። በሌላ በኩል እንግዲህ ሀኒ ከወንድሟ አጣርታ ስለነበረ ያኔት ያለችበት ቦታ ድረስ ሄዳ በሩን ከፍታ ገብታለች። ያኔትና ሀኒ ፊት ለፊት ተፋጠዋል። ያኔት ሀኒ የሆነ ነገር አርጋት ታመልጥ ይሆን ወይስ ደግሞ ሀኒ ምን ልታረጋት ነው ያኔትን? ውድና የተወደዳችሁ ለዛሬ ነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ